ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ኃይለ ገብርኤል ነኝ። በዛሬው ቆይታችን የምንመለከተው ልጆቻችን ጸባያቸውና ባህሪያቸው ለምን ይቀያየራል? ዛሬ ያየነውን ባህሪና ጸባይ ነገ የማይደግሙት የተለያዩ ማንነቶችን በየጊዜው ልጆቻችን የሚፈጥሩት በትምህርታቸው በተለያየ ነገር ልጆቻችን ለምን ይፈተናሉ? የልጆቻችን የመናፍስት ፈተና ምን ያህል ከባድ እንደሆነ በዛሬው ቆይታችን እንመለከታለን። እንደዚሁም ሌሎችንም ተጨማሪ ቪዲዮዎችን እያየን ሐሳብ አስተያየት እየሰጠን እንማማራለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ትምህርት ቤቷ እየደፈለች ታስቸግረኝ። ትምህርት ቤቷ እየደፈለች አስቸገረችኝ። እንዴ ምን አገባህ አንተ? ትምህርት ቤት ተነስቁም ገብተህ ምን አረካት? ፈተና እንዳስራ ያጠናችሁን አጠፋባታለሁ። እሺ በጣም ነው ደስ የሚለኝ፣ በጣም ነው ደስ የሚለኝ። ከአራተኛ ወደ አንደኛ ወጣች። ተቃጠል እሄዳለሁ። ስንት ነህ? ሰባት አጋንንት ነው ሰይጣን? አጋንንት። ስንት ጊዜ ነው ከያዝካት? 1 ዓመት። ተገባህባት? አዎ። ምን ልታረጋት ነው? ልታሳድጋት ነው? ምን ልታረጋት ነው የገባው? ልገላት ነው ሐሳቤ። ሳይነስ ብዬ አፍንጫውን አፍኛታለሁ። ለምን አፈንካት? እንድትሞት። አፍንጫዋ? አዎ። ጨጓራና አመማት እያልኩ ስንት ጊዜ መድኃኒት ወስዳለች። እሺ ደስ ነው የሚለኝ እሷ ስትንከራተት ደስ ይላል። አዎ። በመጥፋት የሚደሰት መንፈስ ከያዘን በሌሎችም ሰዎች መጥፋት ሰዎችም ይደሰታሉ። በመጉዳት የሚደሰት መንፈስ ከያዘን የሌሎች ጉዳትም ያስደስተናል። ተንኮለኛ መንፈስ ሲይዘን በሌሎች ላይ ተንኮል ስንፈጽምም ደስ ብሎን እንገባበታለን ተንኮሉ ላይ። ነገረኛ መንፈስ ከያዘን በቀጥታ ነገር ውስጥም ስንገባ በደስታ እንገባለን። ለምን? የምናስደስተው ፍጡር ውስጣችን የገባውን ክፉን ስለሆነ ነው። ስለዚህ ባህሪያችን ለዚህ በአሁኑ ወቅት በጣም የተመቻቸ ነው። በል ተመርከክ። የት አለች እናቷ? የት አለች? ያቺት ጥራ እናቷን። ላይ አንቺ ነሽ እናቱ? እኔ ሌላ ቦታ ነው የምኖረው። አክስቷ ነኝ። ሳይነስ እየተባለች ያማታል አሉኝ። እንዴት በዚህ እድሜ ሳይነስ ይዛል? ማለት ትንሽ ሕክምና ውስጥ አለው ማለት እንዴት በዚህ እድሜ? ሐኪም ነሽ? አይ ጤና መኮንን ነኝ። አሁን ሕክምና እየተማርኩ ነው አምቦ ዩኒቨርሲቲ። እና እንዴት ይዛታል በዚህ እድሜ? ሁሌ ስመጣ ካምቦ መድኃኒት ነው ቤት ውስጥ የማን ነው ስል የሷ ነው ይላሉ። ይሄ ነገር እንዴት ነው? ይሄ ነገር የሌላ የመንፈስ መሆን አለበት። እና አንቺ ትከታተይ ስለነበረ ይገባሽ? አዎ መጽሐፉንም አነባለሁ እና ስከታተል ስለነበር ያው እናቷም ትንሽ ችግር ስላለ እናቷም ላይ ችግር ስላለ ይሄኛው የሷ የልጅቱ ችግር በተሳሳተ አቅጣጫ እንድታስብ ነው የሚገምተው። አላኩኝ ስጸልይ ያዛካ ያቆርጠኝ እኮ። ታዲያ መደንብ ጸልያ። እዚህ አዲስ አበባ ያለው ህዝብ ጸሎት ይጀምርና ይተዋል። ይመጣና እንደገና ነገር በልቶ ይሄዳል። እንደገና ያማና እንደገና ደግሞ ይመጣል። እንደገና ስታማ ቆይተ ነው አሁን ወደዚህ የመጣው። በደንብ አፈር ከመሬት ለውሰህ ድራሼን አጥፍተህ እንደገና ትመጣና እውነት ነው እንደ ለካ ትላለህ። ደግሞ እዚህ መጣ እንደገና መምጣት ጥሩ ነው፣ ግን ያው ደግሞ ባህሪ እንደገና ያገረሽብሃል። ይሄ ነው ደግሞ ችግሩ። ስለዚህ እንዲህ የለመደህ መንፈስ ስለሆነ አሁን እዚህ ዝም ብሎ መፋጠጥ ነው። ምክንያቱም ከባህሪህ ጋራ ተስማምቶ የኖረው ኃይል ነገ እንደምታቋርጥ ስለሚገባው ለዛሬ ምንም ልብህ ውስጥ እየደነገጠ ብቻ ሰውነት ውስጥ እየዘለለ ያው ጊዜ ይጠብቅልሃል። ይሄ በዚህ ደግሞ እሱ ውለታውን አይረሳም፣ ያማህለትን ውለታ አይረሳም። ስንት ዓመት ነው ከያዝካት? አሰቃያት? ተናገር እንጂ። በኢየሱስ ክርስቶስ ስም እታዘዛለሁ። በወላዲተ አምላክ ስም እታዘዛለሁ። ስንት ዓመት አሰቃያት? ቆይታል? አዎ እንደዚህ በቃ አለ አይደለም። ጸሎት ይጀምሩና ዳፍንት ሲመጣ በቃ በዛው ይተውታል። የኔ መጸለይ አያዋጣም መሰለኝ ይሉና ይተውታል። በቃ ይቋረጣል ማለት ነው። በል እዛ ግባ፣ እዛ ውስጥ ግባ።
ተዘጋጅ አንተ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። አይደለም እንገባለን ነው። ቶሎ 7 ጮህ። ምን ነው እሱ ነጣባ ግርማ? ወደኛ እኔ ነኝ። አይዞሽ ምን ነው አላወቅሽኝም? ቅድምስ ቅድም አላየሽኝም? ቅድም አልሰማሽም? አሁን ነው የሰማሽው? ጆሮህ ሌላ፣ ዓይንህ ሌላ፣ ልብህ ሌላ፣ እግርህ ሌላ። ይሄ ነው የመንፈስ ዓለም። እንደዚህ ነው። ሌላ ሆነ ነው የምትመጣው። በል ሂጅ በርቺ። እንግዲህ ውድ ቤተሰቦች ምን ያህል የመናፍስት ፈተና በህይወታችን፣ በኑሯችን፣ በትዳራችን፣ በልጆቻችን፣ በአጠቃላይ በህይወታችን ባለን ነገር ምን ያህል የመናፍስቱ አካሄድ እንደዚህ ሰርቆ ወደ ህይወታችን፣ ወደ ኑሯችን በደንብ እንዴት እንደገባ ተመልከቱ። ይቺ ህፃን ልጅ እንግዲህ በዚህ እድሜዋ ይሄን ያህል ህመሞችን ታስተናግዳለች ማለት ነው። ከእናት ከአባቷ በተዋረሰችው አብሯት ባደገው መንፈስ አብሯት በተወለደው መንፈስ ይህን ያህል መከራ ትቀበላለች። በዚህ እድሜዋ የሳይነስ ታማሚ፣ የጨጓራ ታማሚ ሆና መድኃኒት የምትቀበል ልጅ ሆናለች። ብዙ ቤተሰቦች አሁን በዚህ መንገድ ውስጥ የሚሄዱ ቤተሰቦች አሉ። ልጆቻቸውን ለሕክምናው ብቻ ቅድሚያ ሰጥተው ልጆቻቸውን ወደ ሕክምናው ቦታ ሲያመላልሱ፣ መድኃኒት ሲሰጧቸው፣ መርፌ ሲያስወጉ፣ መንፈሱ ደግሞ ይሄ ነገር ይመቸዋል፣ መደበቂያ መንገድ ስላገኘ ማለት ነው። ምክንያቱም ልክ አሁን እህታችን እዚህ ቪዲዮ ላይ እንደተመለከትነው እህታችን አድርጋ ነቅታ አስተምራ አሳውቃ ወደዚህ ቦታ ሰዎችን እንዲያመጡ እንዳደረጉት ሁላችንም እንደዚህ አይነት መረጃዎች ስናገኝ ሌሎች ሰዎች እንዲቀየሩ እንዲለወጡ መረጃውን ሼር ማድረግ መቻል አለብን። ስለዚህ ሁላችንም የራሳችንን ድርሻና ኃላፊነት ልንወጣ ይገባል። ስለዚህ ቤተሰቦች እንደዚህ አይነት ነገር ስንመለከት ቶሎ ብለን ልጆቻችንን ወደ ቤተክርስቲያን ማቅረብ፣ ከምስጢራት እንዲሳተፉ ማድረግ፣ ዘወትር ስጋውና ደሙ እንዲቀበሉ ማድረግ። ይህንን በምናደርግበት ሰዓት ላይ ምንም እንኳን መንፈሱ ከማህፀን ጀምሮ አብሮ የተወለደ እንኳን ቢሆን እያፈረስን ግንቡን እያፈረስን ዓላማውና እቅዱን ማበላሸት እንችላለን ማለት ነው። እንዳይሰራብን፣ እንዳይቀመጥብን፣ አድፍቶ እንዳይቀመጥ እናፈርሰዋለን ማለት ነው። በዚህ ላይ ደግሞ የዘወትር የጸሎት የስግደት ህይወትን ልንመሰረት ይገባል። ዛሬ ብዙዎቻችን ጀምረን እናቆማለን። ይህም አንዱ የመናፍስቱ ሴራ ነውና በደንብ መንቃት ማወቅ ከሁላችንም ይጠበቃሉ። ውድ ቤተሰቦች ስንት ዓመቷ ነው? 12 ምን አግተው ነው የገባው? ግደላት። እስኪ ወደ እኔ ዞር። ምን አደረገች? ገና እኮ 12 ዓመቷ ነው። ጎበዝ ናት። በምን ጎበዝ ናት? ትምህርቷ። እናቱና ምን ችግር አለው? እኔ እሆናለሁ። እናንተ እንድትሆኑ እሷ መሞት አለባት? ስንተኛ ክፍል ነች? ስድስተኛ። በምን ቀናችሁባት? በትምህርቷ ስንተኛ ትወጣለች? ከ1 እስከ 10 እንዴ? እና ከ1 እስከ 10 እናንተ አትወጡም እንዴ? ስለ ትምህርቷ በቃችሁ ነው የተመተታችሁት? ምን አደረጋችኋት? እስከዚህ ጣላት። ምን እንጥላታለን? ትጥላታላችሁ? ትምህርት ቤት ውስጥ? ሌላስ? ቤቷ። እሺ ጠቃበል አንተ ምንድን ነህ? መተት ቡዳ እንደዛ ነው። ምን አደረጋችኋት? መተቱ በጽሁፍ ጽሁፏ በጣም ነው የሚያምረው እና በቃ ማርክ ስለምታገኝ እኛ ጓደኞቿ ሰራንባት ደብተሯን ወስደን። ጽሁፏ ያምራል? አዎ። በዛ ነው ያበሳጫችሁ? እንዴ መጽሐፍ የሚያበሳጫል እንዴ? አዎ እንዴ ማርክ ታገኛለች። እኛ እኮ አናገኝም። እኛ ተለይተን አናገኝም። እሷ ግን ጸባይ የሚላትም ግን በማርኳ ታገኛለች። እና እንዴ እናማ ደብተሯን ወሰድንባታ። ስለዚህ በደብተር መተታችሁባት? አዎ እንዴ ምን አገ ተብለን የገባው? እናቷን ግደል፣ በትርፍ አንጀት አድርገህ ግደል የተባልን ቡዳ ነን። እናማ እናቷ ይኸው ሁለተኛ ቀዶ ጥገና እየጠበቀች እኮ ነው። እንዴ እሷንስ ምን አደረጋችኋት? እሷ አንደኛ ዙር ቀዶ ጥገና ተደርጋለች። 15 ቀን ሙሉ ብቻዋን ልጅየው ብቸኛ እንድትሆን ነው የምናረጋት። ብታይ ስንት ዓመቷ ነው? 18 ዓመት 18 ዓመታችን ነው። ስማንተ መጣል ብቻ ነው ስራክ?
ምን ታገኛለህ እሷን በመጣልህ? ደስታ እሷን በማሰቃየት ነው የምትደሰተው? በየስንት ጊዜው ትጥላታለህ? በሳምንት ምን ቀን በሳምንት? ምን ቀን ነው የምትጥላት? በቃ ደስ ያለ ቀን ትጥላታለህ። ደስ ያለ ቀን? ቡዳ አለህ? የለው። አይነ ጥላለህ ዛር? አንተስ ቡዳ አለህ? አይነ ጥላ ዛር? ቡዳ አለኝ እንዴ? አይነ ጥላለ ቡዳ አለ። ምንድነው የምታደርጓት አሁን? እሷ ከአምስተኛ ክፍል ጀምሮ መውደቅ ነው ስሯ። አሁን ስንተኛ ክፍል ነች? አሁን 7 ናታ። ስንት አመቷ ነው? 18 ገና በ18 አመቷ ገና 7ኛ ነች። እየወደቀች ነው። እንዴ እንጥላታለን እንዴ። ምን ትጠቀማላችሁ? እኛማ በቃ የሷን ጽሁፍ እናሳያለን ለአስተማሪዎቹ። በቃ እንጠቀምበታለን ጽሁፏን። ተቃጠለን እኮ እኛ ግን የኛ ሀገር ትምህርት የተበላሸው በአንደኛ ካሪኩለሙ ተበላሽቷል። ሁለተኛ ልጆቹ ስነ ምግባራቸው እዛ በሚያዩት ነገር ተበላሽቷል። በስልኩ በፊልሙ በሚያዩት ነገር ተበላሽቷል። ሶስተኛ ደግሞ ትምህርት ቤት ውስጥ በራሱ የመናፍስት መናኸሪያ ሆኗል። እርስ በርሳቸው በደብተር በእስክሪብቶ እየተመታቱ መተት እየተደራረጉ ትምህርት ቤቱ ውስጥ ባለው ሁኔታ ልጆቹ ደንዝዘዋል፣ ፈዘዋል፣ በመንፈስ ተይዘዋል፣ ታስረዋል። የትምህርት ካሪኩለም በራሱ አይገባቸውም። አይነ ጥሎ አብሮ ያደገ ነው። ስለዚህ አሁን ያለው ትውልድ እንደው ተምሮ ሰው ይሆናል ማለት በጣም ከባድ ነው። ልጆች ከባድ ችግር ውስጥ ነው ያሉት። ከባድ ትግል ነው እያደረጉ ያሉት ከመንፈስም ጋር ካለው የትምህርት ችግር ጋር ነው ትግል እያደረጉ ያሉት። በዛ ላይ ልጆች ታዳጊዎች ከቅዱስ ቁርባን እንዲሸሹ ተደርጓል በልዩ ሁኔታ። ከቅዱስ ቁርባን የሸሸ ደግሞ ልጅ ታዳጊ በመንፈስ በቀላሉ ይጋለጣል። በቀላሉ ደግሞ አይምሮ በመንፈስ ቁጥጥር ስር ውስጥ ይሆናል። ስለዚህ ልጆችን ማቅረብ፣ ልጆች እንዲጸልዩ እንዲሰግዱ ማድረግ፣ የአምልኮ ህይወት እንዲኖራቸው ማድረግ ከዚህ አይነት ችግር እንዲላቀቁ ያደርጋል። በግሽ ተዘጋጅ፣ ተንበርከክ ነው የመቆየት የሚባል ነገር ተዘጋጅ። እንቆያ ግን ይላል ተዘጋጅ፣ አፍሉት ባጣጣ አጠቃላይ ስንት ናችሁ? 10 አንተ ስንት ነህ? እኛ 2 ነን። እሺ እጁ ላይ በቅድስት ሥላሴ ስም በኢየሱስ ክርስቶስ ስም ሁላችንም መተት ቡዳ አይነ ጥላ ወደ ሲኦል እንገባለን። በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ልጅነታቸውን ለቀን ሲኦል ታስረናል። 3 ጊዜ ጩኸት ቶሎ ቅድስት ሥላሴ ገሰጻችሁ እንዳትደርሱባቸው። ደህና ነሽ? እግዚአብሔር ይባርክሽ። እንዴት ነሽ? ደህና ነሽ? አይዞሽ። በቃ በዚህ 10 እና 15 ዓመት ውስጥ ምዕመናን በአመት ውስጥ ከወጣው የዘፈን ካሴት ይልቅ በጣም በብዙ እጥፍ የመዝሙር ካሴት ይበልጣል። ብዙ መዝሙር በአሁኑ ሰዓት ዘፋኞቹ እየከሰሙ ሙዚቃው እየከሰመ መዝሙሩ እያበበ ዘማሪዎቹ እየበዙ እንዳውም አሁን ዘፋኞቹ ሳይቀሩ ወደ ዘፈኑ እየመጡ ነው። ግማሾቹ ወደ ፕሮቴስታንት ሄደው እዛ እንትን እያሉ ነው። ግማሾቹ ወደኛ እየመጡ ነው። ወደ እስልምናው ሄደው መንዙማ ያወጣዋል። ዘፈኑ እየቀዘቀዘ መዝሙር እየደመቀ ነው። ሌላው እየቀዘቀዘ ስብከት እየደመቀ ነው። ከስነ ጽሁፍ ከኪነ ጥበቡ ይልቅ ስብከቱ እየደመቀ ነው። ብዙ ወንጌል ይሰበካል። ብዙ ሰባኪ እንዳሸን ፈልቷል። ለምን ይሄ ሁሉ እየሆነ ለምን መከራችን በዛ? በዘፈንበት ዘመን ያርገጠመን መከራ እየዘመርን ለምን ገጠመን ብሎ መጠየቅ ያስፈልጋል። እና ነብዩ እያለ ያለው ይሄንን ነው። መድኃኒቱ እዚሁ አለ። ሰላሙን የሚያመጣው በእውነቱ ፖለቲካዊ ውይይት አይደለም፣ የኢኮኖሚ እድገት አይደለም፣ የተባበሩት መንግስታት አይደለም፣ የአሜሪካ መንግስት የቻይና መንግስትም አይደለም። እኛው እናንተ እዚህ ቁጭ ያላችሁት በየቦታ ያለው 120 ሚሊዮን ኢትዮጵያዊ ነው የሚያመጣው። በምንድን ነው የሚመጣው? ሰላም የሚሰጥ ማን ነው? ንገሩኝ። ሰላም የሚሰጥ ማን ነው? ሰላሜን እሰጣችኋለሁ አለና እኔ የምሰጠው ሰላም አለ ጌታ
ማን እንደሚሰጠው አይደለም አለ። ዓለም እንደሚሰጠው አይደለም አለ። ዓለም ሁሉ ጊዜ ሰላምን የሚተረጉመው ከጥቅሙ አንፃር ነው። ምዕራባውያኑ ከራሳቸው ጥቅም አንፃር፣ ምስራቃውያኑ እንዲሁ ይተረጉሙታል። በክርስትና ሰላም ግን አየለ የራበው ከበደ ሊጠግብ አይችልም። አየለ እንቅልፋቶ እያደረ አየለ ለጥ ብሎ ሊተኛ አይችልም። ዮሐንስ አፈወርቅ ጎረቤት ቤት እየነደደ አንተ ልትተኛ አትችልም፣ ጎረቤትን ስለምትወደው አይደለም፣ የጎረቤት እሳት ላንተ ስለሚተርፍህ ነው ይላል። ስለዚህ ምእመናን እንዳው መድኃኒት አለ። ነብዩ የጠየቀው ምንድነው? አልቦኑ ርጢን ውስተ ገለአድ መድኃኒት የለም፣ መድኃኒት ጠፍቶ ነው ወይ? ምክንያቱም እስራኤላውያን አዳኛቸው እግዚአብሔር ነው፣ ጠባቂያቸው እግዚአብሔር ነው። እግዚአብሔርን ትተው ወደ ጣዖት አዘነበሉ፣ ወደ አሕዛብ ጣዖት አዘነበሉ። እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ ክረምቱን በጋውን ባርኮ ምድሪቱን ባርኮ ማርና ወተት የምታፈስ ነፃነት የሰፈነባት መሬቷ የተባረከ በነፃነት የሚኖሩባት ሀገር ሰጥቷቸው ሳለ ይሄ ሁሉ በጎ ነገር ያደረገ እግዚአብሔርን ትተው ወደ ጣዖት ሄዱ። በእውነት እናንተ ጣዖት ወደ ጣዖት የሄዳችሁት እግዚአብሔር ስራ አቁሟል ወይ? እግዚአብሔር ስራ ትቷል ወይ? ምን አጎደልኩባችሁ ይላል እግዚአብሔር። እንደው በዛው በራሱ በኤርምያስ ትንቢት ምዕራፍ 2 ላይ ስትመለከቱ በእውነት አሕዛብ እንጨቱን ጠርበው ድንጋዩን አለዝበው ወርቁን ብሩን ናሱን አቅልጠው እጅ እግር አውጥተው በሚስማር መተው አቁመው አምላክ ነው ይሉታል። እስካሁን ድረስ ያ አምላካቸው ድንጋይ እንጨት ቢሆንም እስኪ እንለውጠው አላሉም። እናንተ ግን ክብራችሁን እኔን ለውጣችሁኛል። ወከረይክሙ አዘቅተ ንጽፍተ ውሃ የሌለበት ጉድጓድ ቆፈራችሁ። ጉድጓዱን ቆፈራችሁት፣ ግን ውሃ የለም። ትነግዳላችሁ፣ አታተርፉም። ትበላላችሁ፣ አትጠግቡም። ትጠጣላችሁ፣ አትረኩም። ትለብሳላችሁ፣ አይሞቃችሁም፣ አይደምቅባችሁም። ብዙ ነገር ታደርጋላችሁ፣ ከዕለት ዕለት እየከሰራችሁ ነው የምትሄዱት አለ። ምክንያቱም በዮሐንስ ወንጌል ምዕራፍ 15 ላይ እንደተናገረው ወዘእንበሌየሰ አልቦ ዘትክሉ ገቢረ ያለኔ ምንም ማድረግ አትችሉም ብሏል። እና ምእመናን እና መድኃኒቱ ያለው እግዚእ ነው። መድኃኒቱ ንስሐ ነው፣ ይቅርታ ነው። ነብዩ ጠይቋል። እውነት በገለአድ መድኃኒት ጠፍቶ ነው ወይ? በእስራኤል መድኃኒት ጠፍቶ ነው ወይ? እግዚአብሔርን ማድረግ ተስኖት ነው ወይ ወደ ሌላ የሄዳችሁት? እያለ እስራኤልን ይገስጻል። ለመምህራችን እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። እንግዲህ አሁን አባታችን የተናገሩት ነገር በደንብ እውነት ነው። በጣም ብዙ ዘማሪያን በዝተዋል። እንደዚሁም ከሙዚቃው ዓለም ወደ መዝሙር የሚመጡ አሉ። በተመሳሳይ መልኩ ደግሞ ዘማሪ ሆነው ወደ ሌላ ወደ ዘፈኑ ዓለም ደግሞ የሚሄዱ እንደዚህ ያሉ ሰዎች አሉ። ብዙ መዝሙራት አሉ፣ ብዙ ስብከት ይሰበካል። ግን ብዙዎቻችን መቀየርና መለወጥ ከብዶናል። ለምንድን ነው ብለን ስንጠይቅ የክርስትና ሕይወታችን ከዚህ በፊት በተደጋጋሚ እንደተነጋገርነው ልማዳዊ ክርስትና ሕይወትን እያደረግን ስለምንገኝ ነው። ተግባራዊ የሕይወት ክርስትና የለንም። ብዙዎቻችን የምናደርጋቸው ነገሮች በሙሉ በልማድ የሚደረጉ ናቸው። በአንዱ ጎን ላይ ክርስቲያን እንመስላለን፣ በሌላኛው ጎን ደግሞ ሌላ ማንነት ፈጥረናል። ቤተክርስቲያን ስንሄድ ሌላ ሰዎች ነን፣ ከቤተክርስቲያን ውጭ ስንወጣ ደግሞ ሌላ ሰዎች ነን። እንደዚህ አይነት ነገር እያደረግን በቤታችን ውስጥ ለውጥ እናመጣለን ብለን ማሰብ በጣም ከባድ ነው። የሰው ልጅ ባለው መንገድ በሚያደርገው መንገድ እግዚአብሔር ዋጋ ሊሰጠው ይችላል። ግን ትልቁን በረከትና ትልቁን ሰላም የምናገኘው ደግሞ በተግባራዊ ክርስትና ሕይወት ውስጥ ነው። በነገራችን ላይ አንድ ሰው ሳይሰግድ ስለ ስግደት ቢያወራ፣ ሳይቆርብ ስለ ቅዱስ ቁርባን ቢያወራ ይሄ በራሱ ትልቅ ከባድ ነገር ነው። ምክንያቱም እኛ የማናደርጋቸውን ነገሮች፣ እኛ የማንሰራቸውን ነገሮች ለሰዎች ብንናገር ያ ነገር በሰዎች ላይ ፍሬ ያፈራል ወይም ደግሞ ለውጥ ያምጣል ብለን ማሰብ ራሱ ከባድ ነው። ምክንያቱም የክርስትና ሕይወት የመኖር ሕይወት ነው፣ የተግባር ሕይወት ነው፣ የልምምድ ሕይወት ነው። ዘወትር በዛ መንገድ ውስጥ የምንጓዝበት ሕይወት ነውና እግዚአብሔር አምላካችን በእውነት ሁላችንንም ይመልሰን። ሀገራችንን እግዚአብሔር አምላካችን ሰላም ያደርገን። ምክንያቱም ዛሬ ብዙ ስብከት፣ ብዙ መዝሙራት እየሰማን መለወጥ ከብዶናል። ብዙዎቻችን መቀየር ከብዶናል። እግዚአብሔር አምላካችን ወደ ቤታችን ወደ ኑሯችን ይምጣለን። በእውነት ለሁላችንም። እኔ ከባለቤቴ ጸባይ ተነስቼ አሁንም ፌክ እየሰራኝ ነው። እኔ አላምነውም አለችኝ። ቆይ እስቲ ያልኩኝና የእኚህን ሰውዬ አድራሻ ንገሩኝ ብዬ አድራሻቸው ጋር ሄጄ አገኘኋቸው። በማግስቱ የኔ አባት ደህና ኖት እግዚአብሔር ይመስገን፣ ቆየት ብሏል፣ የንስሐ ልጆት ነበርኩኝ አልኳቸው። ዋሽቼ ማለት ነው። እሺ ልጄ፣ እሺ አዎ ይሆናል፣ አዎ ብዙ ሰው ስለሚቀርበኝ እረሳለሁ አሉኝ። ግን አንድ ቪዲዮ ላሳየሁት ነበር አልኳቸው። እሺ ምንድን ነው አሉኝና ሲያዩት የትናንትናው ጸብ ነው። እንዴ
ማን የቀረጸው አሉኝ። የኔ አባት ራሴ ነኝ የቀረጽኩት። ምንድነው የተፈጠረው? ደብተራ ነውት እንዴ? ስር ማስቀጠል በጣሽ ነውት እንዴ? እንዴት እንደዚህ ያደርጋሉ ስላቸው፣ ይኸውልህ ልጄ ምን መሰለህ ይሄ ጥበብ ነው አሉኝ። እኮ ጥበብ ነው፣ ዋው እርሶ ጥበብ ነው ብሎ ነው የሚከተሉት። ግን ድራማ ነው ወይስ አይደለም? ልጁ ከእርሶ ጋራ እንደዚህ ሆኖ እንዲጣላ አድርገው ነው አውቀው ተቀርጾ እንዲላክ ነው ተነጋግራችሁ ነው ስላቸው ጊዜ አይደለም እንጂ ራስ እኮ ነው የቀረጽከው፣ ሌላም ሰው ሲቀርጽ ነበረ። አይ አይደለም በፍጹም አሉኝ። በፍጹም እኔ ጭራሽ እንዲህ ሊደበድበኝ ያያር እንዲህ ሊመታኝ ዲያቆናት መጥቶ እኮ ነው የገላገሉኛሉ። ከዛ እውነት እንደሆነ አወኩኝ። ነገሩን እኔም ተጠራጥሬያለሁ፣ ድራማ እንዳልሆነ ገብቶኛል። ግን ቪዲዮ እንትን እየቀረጽኩ ድምጽ እየቀረጽኳቸው ነውና ለአስተዳዳሪው ሄጄ ይሄንን ቪዲዮ ሳላሳያቸው እውነቱን ይነግሩኛል አይነግሩኝም? የልጅቷ ታሪክ አውቃለሁ። መስተፋቀር አድርገውባት ልጅቷን ወደ ቤቷ እንድትገባ አድርገዋል። የጥምቀት ቀን ይሄን ያደረጉት ስላቸው ታውቃታለህ እንዴ አሉኝ። አዎ አውቃታለሁ። ምንድነው ያደረጉት? እውነቱን ንገሩኝ አልኳቸው። እሱማ መስተፋቀር አድርጌለታለሁ፣ ጥበብ ነው እኮ ልጄ፣ ምን ነው ይሄ እኮ የታወቀ ነው። ቤተክርስቲያን እኮ ሁሉም አባቶች እኮ ያደርጉታል አሉኝ። አይ ሁሉም አያደርጉትም። ይሄንን በየመቃብር ቤቱ የሄዳችሁ የተማራችሁትን አልቀበሉትም። በየመቃብር ቤቱ እየሄዱ የተማሩትን አልቀበልም በፍጹም። ና አቤ ብሎ የተዋረሱትን ቤተክርስቲያን አትቀበለውም። እርሶ ራስዎት ነው ይሄን መንፈስ ጠርተው ተዋርሰውት መስተፋቀር እየሰሩ ያሉት። ደግሞ የቅጠል ስራም አይደለም። ማንኛውም ቅጠል በተዋርሶ ነው የሚሰራው፣ ካልተዋረሱት አይሰራም። ስለዚህ እርሶ መንፈስ ተዋርሰዋል። ደብተራ ነው ተርኮቸው። ደብተራማ ነኝ መስተፋቅር ማድረግ ያለው መች ካድኩኝ? ሄድኩ አልካድኩም ማለት። ስለዚህ አሁን እያመኑልኝ ነው አልኳቸው። አዎ እና ለአስተዳደሩ ሄጄ ልናገር ታዲያ የተፈጠረው ነገር ለምን ልጄ ምን ነው ምን አድርጌ ያሉኝ? ያቆማሉ አያቆሙም ይሄን ስራውትን? በጣም ትልቅ ነገር እኮ ነው የበደሉት። በጣም ከባድ ስራ እኮ ነው የሰሩት። ልጁንም አታለውታል። ንስሐ ልጆት እኮ ነው። የንስሐ ልጆት እንደዚህ አታላሉ። እሱ እኮ ተናዶ የመጣው እኮ ሰይጣን እንደሆነ ስላላወቀ ነው። ሰይጣን መሆኑን ቢያውቅ ኖሮ ሚስቱ ላይ ሰይጣን ይልካል? ልጄ ሰይጣን እኮ ማዘዝ ይቻላል አሉ። ታዲያ ለምን እግዚአብሔር ያዘው? ጸበል ቦታ ላይ ቅዱስ ጊዮርጊስ ለምን ያዘው? እርሶ ያዘዙት ሂድና አፋቀር ብለው ነው። ሚካኤል እምቢ ብሎታል። መልካ ሚካኤል መልካ ገብርኤል አይጸልዩም? ሂድና አፋቅርልኝ ብሎ መላእክትን አይልኩም? ቅዱሳን አይልኩም? እንዴት ሰይጣን ይልካሉ አልኳቸው። እሱማ ልክ ነህ ልጄ። አይ ጥበብ ነው እኮ ይኸውልህ፣ ላሊበላም ቅዱስ ላሊበላም አጋንንትን አዟቸው ነው ቤተ መቅደሱን የሰሩልኝ። በስመ አብ ወወልድ ወመንፈስ ቅዱስ። ገድሉ ላይ የሚለው መጽሐፉ ላይ የሚለው ግን መላእክት ናቸው የሰሩት ነው የሚለው። አይ እሱማ ያው እንደዛ ነው፣ ግን ያው እውነተኛው ግን አጋንንት ናቸው ቤተ መቅደሱን የሰሩት። መስቀል ቤተ ጊዮርጊስን ቤተ መድኃኒዓለምን ያን ሁሉ ቅርጽ የሰሩት አጋንንት ናቸው አልኳቸው። ጠቢቡ ሰለሞን እንኳን እንደዛ አዟቸዋል። መች ጠቀሙት? ለጠቢቡ ሰለሞን እኮ አጋንንቶቹ አልጠቀሙትም። በእግዚአብሔር ቤተ መቅደስ ፊት ለፊት ጣዖት ቤት እንዲሰራ አስገድደውታል። እንደገናም ደግሞ ከእግዚአብሔር ጋር አጣልተውታል። አጋንንትን አዞ የፈለገ ቢያሰራቸውም ግን በስተርጅና በመጨረሻ ግን ሁሉ ከንቱ የከንቱ ከንቱ ነው ብሏል። መጽሐፈ መክብብን የጻፈው እኮ ለዚህ ነው፣ ከንቱ ነው ብሏል። አጋንንት ህይወቱን ተቆጣጥሮት ብዙ ሚስቶች እንዲኖሩት አድርጎ ህይወቱ የተበላሸ እንዲሆን ያደረጉት እኮ አጋንንት ናቸው። መላእክት ምን አደረጉና ለምንስ መላእክት ተፈጠሩ ብዬ አሳየዋቸው። ዕብራውያን ምዕራፍ 1 እስከ 1 ቁጥር 14 ላይ መላእክት ሰዎች እንዲድኑ ያግዛሉ፣ ይላካሉ፣ ያገለግላሉ ይላል። ይሄንን ጥቅስ ልክ ሳሳያቸው ሰባኪ ነህ እንዴ አሉኝ። አዎ መምህር ተስፋ ይባላለሁ፣ በዩቲዩብ ላይ ይሄን አስተምራለሁ አልኳቸው። እስቲ አምጣው ልስማው አሉኝ። ከዛ በደንብ አዳምጡት፣ እንኩ ስልኩን ያዙ፣ እኔ እዛ ጋር አቀብ እየጠብቆታለሁ አልኳቸው። ለምን እዚሁ አትሆንም አሉኝ። አይ ኮንሰንትሬት አድርገው ወይም አይምሮትን ሰብሰብ አድርገው እንዲያዳምጡ ስለፈለኩ ነው ብዬ ከፍቼላቸው አጠር ያለ ገጠመኝ 40-50 ደቂቃ የሚፈጅ ማለት ነው። ታግሼ ቁጭ ብዬ ከርቀት ትክ ብዬ ያያቸው በቪዲዮ እየቀረጽኩኝ እንደዚህ አድርጌ እየቀረጽኳቸው ማለት ነው። ለእናንተ ያው ማሳየት ስለሚከብድ ነው ቀርጬ ይሄንን ወስጄ ቤተ ክህነት ለቆሞሳት አሳይቻለሁ። የሚገርማችሁ የሚያወሩትን በሙሉ እንደዚህ አይነት አባቶችን መቼ ነው የምትቀጡልን? መቼ ነው ከቤተ ክርስቲያን የምታባሩልን? ከቤተ ክርስቲያን ባይባረሩም መቼ ነው አስማት ድግምት መስራታቸው የምታስቆሙልን ብዬ ተከራክሬያለሁ። ቤተ ክርስቲያን ሄጄ ግን የሚሰማ የለም። እኛን መልሰው ነው ደብተራ የሚሉን፣ እኛን መልሰው ነው ጠንቋይ፣ ሁሌ ሰይጣን ሰይጣን እያልክ ነው የምታስተምረው፣ ሁሌ አጋንንት ነው፣ ሁሌ መናፍስት ነው የምትለው ብሎ የሚወቅሱን እኛን ነው። ግን ሁልጊዜ ይሄን የሚሰሩት ማን ናቸው? እነሱ ናቸው። እግዚአብሔር አምላካችን በእውነት ቤተክርስቲያናችንን፣ ሀገራችንን፣ ምዕመኑን ሁሉ እግዚአብሔር አምላካችን ይጠብቅልን።
ብዙ የሚያስፈሩ ብዙ ከባድ ነገሮች በቤተክርስቲያናችን እየተደረጉ ይገኛሉ። በተደጋጋሚ እኛም ስንናገረው የነበረው ጉዳይ ይህንን ጉዳይ ነው። እነዚህ ስርማሽ ቅጠል በጣሾች በንስሐ አባት ስም በየቤተክርስቲያኑ ስር ተደብቀው በቤተክርስቲያን በተሰጣቸው በማዕረግ በስልጣን በክህነት በተለያየ ነገር ቤተክርስቲያን ስር ተደብቀው ተቀምጠው የመናፍስት የማዋረስን ስራ እየሰሩ ዛሬ ትውልዱን በተለያየ መንገድ ሲያደነዝዙ ሲያፈዙ የሚኖሩ እድላችን፣ በረከታችን፣ ሰላማችን፣ ህይወታችን በሙሉ እየተናጋ መከራ የምንቀበለው አንድም የመናፍስቱን መረጃ ወይም ደግሞ የእናት አባቶቻችን የዛሩን መንፈስ እንደዚሁም ደግሞ በቤተሰቦቻችን ሲደረግ ሲመለክ የነበረውን የጣዖትና የባዕድ አምልኮ ስርዓትና አካሄዱ በደንብ ስላልተረዳን ወይም ስለምንቀልድ ብዙዎቻችን በተለይም ደግሞ በቤተክርስቲያን አካባቢ ተጣግተናል ብለን የምናስበው መምህር ነን፣ የሰንበት ተማሪ ነን፣ አገልጋይ ነን ብለን የምናስበው ሰዎች ስለምናሾፍ ስለምንቀልድ ብዙዎቻችን ማለት ነውና ዛሬ ብዙ ዋጋ እየከፈልን እንገኛለን። ቤተክርስቲያንንም እንደዚህ ዛሬ እንድትናቅ በብዙ ነገር እንድትተች እያደረገ ያለው የዚሁ አይነት አሰራሩ ነው። ምክንያቱም ቤተክርስቲያናችን የራሷ ስርዓት፣ ቀኖና፣ ዶግማ፣ ትውፊት ያላት በስርዓቱ በቤተክርስቲያን አገልግሎት ውስጥ እንድንጓዝ የሚያደርጉ ብዙ ምስጢራት በቤተክርስቲያን ውስጥ እያሉ በጎን ደግሞ በመቃብር ቦታ እየሄዱ መናፍስትን በመዋረስ ከዛም አልፎ ደግሞ ዛሬ በየመንገዱ ትውልዱን በተለያየ መንገድ ሲያደንዙ ሲያፈዙ የምንመለከታቸው ማለት ነውና ይህንን ነው ቤተክርስቲያናችን አባቶች፣ ትልልቅ አባቶች፣ እግዚአብሔር የባረካቸው አባቶች ይህንን ነገር ነው ከቤተክርስቲያን እንዲያስወግዱልን የምንጠይቀው። ይህንን ነው ዛሬ ብዙዎቻችን ልናስወግድ የሚገባው ከቤተክርስቲያን ውስጥ። ዛሬ በዚህ መንገድ ተቀምጠው ብዙ ሰዎች በፈተና በመከራ ውስጥ እንዲያልፉ የተደረገ ይገኛልና እግዚአብሔር አምላካችን በእውነት ሁላችንን ይጠብቃል። ከቆረብን በኋላ የምናደርጋቸው ብዙ ስርዓቶች አሉና ምናልባት ከመቁረብ በፊት ቅድመ ቁርባን እንደምናደርገው ጥንቃቄ እንዲሁ ደግሞ ከቆረብን በኋላ ብዙ ጥንቃቄዎችን እናደርጋለን። ምናልባት ዛሬ ከዛ ውስጥ አንዱን ነው የምንመለከተው። በቤተ ክርስቲያናችን ህፃናትም አዋቂዎችም ሲቆርቡ በነጠላ አፋቸውን እንዲሸፈኑ ይደረጋል። ይሄ እንግዲህ ከብዙ አንዱ ነው። ይህ ለምን እንደሆነ ዛሬ እንነጋገራለን። ሰው ከቆረበ በኋላ ለምንድን ነው አፉን በነጠላ የሚሸፍነው የሚለውን ስንመለከት ቅድስት ቤተ ክርስቲያናችን በብዙ ሚስጥር ታስተምራለች። ከነዚህ መካከል እንግዲህ መጀመሪያ የምንመለከተው ሰው ከቆረበ በኋላ አፉን የሚሸፍነው አንደኛ ያው ክፉ ነገር አልናገርም ከዚህ በኋላ መልካም የሆነውን የክርስቶስን ስጋና ደም ተቀብያለሁ ብሎ ሲናገር ነው። ሁለተኛው ደግሞ ምናልባት ነፍሳት ወደ አፉ እንዳይገቡ የመሳሰሉ ጉዳዮችን በማሰብ ሰው ከቆረበ በኋላ አፉን እንዲሸፍን ቅድስት ቤተክርስቲያን ታስተምራለች። ግን ከሁሉም በላይ ትልቁ ሚስጥር ምንድነው የሚለውን እንድናይ ነው። ሰው ከቆረበ በኋላ ለምን አፉን ይሸፍናል የሚለውን ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ ከመስቀል ካወረዱት በኋላ ወደ አዲስ መቃብር ነው ያወረዱትና በዛ ከቀበሩት ስጋውን ካኖሩ በኋላ ያንን መቃብር በትልቅ ድንጋይ አፉን ገጥመውታል። ምናልባት ይነሳል የሚል ስጋት ስለነበራቸው እነሱ ባሰቡት አስተሳሰብ እንደዚህ አድርገን ከዘጋንበት ግን አይነሳም ብሎ ስላሰቡ ያንን መቃብር አሽገውታል። ልክ እንደዚሁ እኛም ከቆረብን በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ልክ እንደዛ አዲስ መቃብር ያደርገናል ማለት ነው። በአዲስ መቃብር ቀበሩት ስለሚል እኛም ደግሞ ክርስቶስን ከተቀበልን በኋላ አዲስ ሰውነት ስለምንይዝ ልክ ያንን መቃብር እንመስላለን ማለት ነው። ያ መቃብር የክርስቶስን ስጋና ደም ስለያዘ እንዳሸጉት እንዲሁ ደግሞ እኛም ያን መቃብር አዲስ መቃብር ሆነን እያለን ያ መቃብር የክርስቶስን ስጋ እንደተሸከመ እኛም ደግሞ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ተቀብለናልና እንደዛ አዲስ መቃብር አፋችንን እንሸፍናለን ማለት ነው። ይሄ ትልቁ ሚስጥር። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም በሌላ ርዕሰ ጉዳይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን ላለሁኝ ይቆየን። አሜን።